የማቴዎስ ወንጌል ምዕራፍ 10 ቁጥር 34 ማብራሪያ ላይ ቪዲዮን አይታችሁ ጥያቄ አውጡ ብዬ ነበር። አንድ ሰው ብቻ ጥያቄ አውጥቷል። ጥያቄውም ለሙስሊሞች ነው። የጥያቄው ይዘት እንዲህ ነው። ለማቴዎስ ወንጌል ምዕራፍ 10 ቁጥር 34 እስቲ እናንተው ምላሽ ስጡ። ከቤተሰባችሁ ውስጥ አንድ ሰው ኢየሱስን ጌታውና መድኃኒቱ አድርጎ ቢቀበል ሰላም የምትሰጡት ይመስላችኋል? ሰይፍ ባታነሱበት እንኳን ከእናንተ እንዲርቅ አታደርጉትም? የሚል ነው። ጥያቄው ጠቅላላ ሲደረግ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 መሰረት ሰይፍ የሚያነሳው ማን ነው? ሙስሊሙ ወይስ ክርስቲያኑ የሚል ነው። መልሳችሁን አስተያየት መስጫው ላይ አስፍሩለት። የዛሬውን ቪዲዮ አይቶ ጥሩ ጥያቄ የሚያወጣውስ ማን ነው? ብዙ ላይክ ያገኘውን ጥያቄ የማቀርብላችሁ ይሆናል። እስከ መጨረሻው ተከታተሉ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ብትሳተፉበት ብዬ የማስበውን ለዚህ አገልግሎት ጠቃሚ የሆነውን ማስታወቂያ አስደምጫችሁ ወደ ዛሬው ጠቃሚ ትምህርት እናልፋለን። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ስራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። Hello everyone, welcome to another episode of this brand new series on our channel. ሰላም ለሁላችሁ ይሁን። ቅዱሳት መጽሐፍትን ማጣመም 101 በተሰኘው አዲሱ ተከታታይ ዝግጅታችን ወደ ሌላው ክፍል እንኳን በደህና መጣችሁ። ዛሬ የምንመለከተው ጥቅስ ከሉቃስ ወንጌል የተወሰደ ነው። እርሱም የሉቃስ ወንጌል ምዕራፍ 19 ቁጥር 27 ሲሆን ኢየሱስ እንዲህ ይላል፣ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚያ አምጧቸው፣ በፊቴም እረዷቸው። Well, your comments. David, ያንተ አስተያየት ምንድን ነው? Think about what you have here, right? Think about what you have here. Christians claim that Islam is violent. እዚህ ጋር ያለውን እስቲ ያስቡት። ክርስቲያኖች እስልምና ጠባጫሪ ነው ይላሉ። መሐመድ የማያምኑትን በኃይል እንዲያስገዙ፣ ሰዎች በሚያምኑት ነገር ላይ ተመስርተው እንዲዋጉ ያዘዛቸውን ትእዛዞች ይቃወማሉ። ሆኖም ግን እዚህ ጋር ኢየሱስ ተከታዮቹን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸው፣ በፊቴ እረዷቸው ሲል እናገኘዋለን። ስለዚህ እስልምና ጠባጫሪ ከሆነ ክርስትናም በእርግጥ እንደዚህ ሆኖ ማለት ነው። ታዲያ ክርስቲያኖች በሃይማኖታዊ መጽሐፍት ውስጥ ስላለው ጦርነትና ግጭት የሚያወሩት ግብዞች ስለሆኑ አይደለምን? በእኛ ላይ የሚቀርበው ሙግት ይህ ነው። የሚያሳዝነው ደግሞ ይህ ሙግት የሚመጣው ታዋቂ ከሆኑ ሙስሊም የእምነት ተሟጋቾች ወይም አፖሎጂስቶች መሆኑ ነው። አህመድ ዲዳት ይህንን ሲጠቀም አይቻለሁ። ዛኪር ናይክም ሲጠቀምበት አይቻለሁ። ይህም የሚያሳዝነው አንድ ሙስሊም ይህንን ጠቅሶ እናንተ ቁርአንን በጦርነት ትከሳላችሁ፣ ነገር ግን ኢየሱስ በሉቃስ 19:27 ምን እንዳለ ተመልከቱ ሲለኝ ወዲያውኑ ይህ ሙስሊም ሊዋሸኝ እየሞከረ ነው ብዬ አላስብም። ይልቁንም አንድ ቦታ ሰምቶት ነው እንጂ ጥቅሱ በትክክል ምን እንደሚል ለማንበብ ጊዜ አልወሰደም ብዬ አስባለሁ። ስለዚህ ኢየሱስ ይህንን ትእዛዝ በመጽሐፍ ቅዱስ ውስጥ በእውነት የሰጠ ይመስለዋል። እኔንም በሃይማኖታዊ ጽሑፎች ውስጥ ስላለው ጦርነት በመቃወሜ ግብዝ ለማስመሰል በእውነት አምኖበት ነው የሚያነሳው። ስለዚህ ምናልባት ይህንን ምዕራፍ ወይም መላውን የሉቃስን ወንጌል ወይም መላውን መጽሐፍ ቅዱስን አንብቦ የማያውቅ ተራ ሙስሊም እንዲህ ያለ ነገር ሲያነሳ ይህ ሰው በሌሎች ተታሏል ብዬ አስባለሁ። ነገር ግን እንደ አህመድ ዲዳት ያለ ሰው ይህንን ሲያነሳ እርሱ ይህንን ምዕራፍ አንብቦታል ብዬ እርግጠኛ ነኝ። አንብቦት ከሆነና ይህንን ጥቅስ ጠቅሶ ለሰሚዎቹ ኢየሱስ ጠላቶችን በፊቴ እረዷቸው ብሎ አዟል፣ ደቀ መዛሙርቱም ማንኛውንም ሰው እንዲገድሉ ነግሯቸዋል የሚል ከሆነ ከዚያ በኋላ ለእርሱ ምንም ክብር ሊኖረኝ አይችልም። ሊሆን የሚችለው ውሸታም ብቻ ነው። በነገራችን ላይ ይህንን የሚያደርጉት ሙስሊሞች ብቻ አይደሉም። ከአራቱ ዋና ዋና አምላክ የለሽ ወይም ኤቲስት መሪዎች አንዱ የሚባለው ሳም ሃሪስ ችግሩ የእስልምና ብቻ እንዳልሆነና ክርስትናም ተከታዮቹ ጥቃት እንዲፈጽሙ እንደሚያዝ ለማሳየት ይህንኑ ጥቅስ በቴድ ንግግሩ ላይ ጠቅሶታል። እዚህ ጋር ሳም ሃሪስ ጥቅሱን ጨርሶ አላነበበውም ብዬ ነው የምገምተው። የአንድን ሰው ጽሑፍ በኢንተርኔት ላይ አይቶ ጠቅሶት ሊሆን ይችላል። ምክንያቱም እርሱ የክርስትናን ጽሑፎች በጥንቃቄ የመመርመር ልምድ የለውም። ዲዳት ግን ክርክሮቹን ከመጽሐፍ ቅዱስ ውስጥ ለመገንባት ብዙ ጊዜ ስለሚያሳልፍ እርሱ ጥቅሱን በእርግጥ አንብቦታል ብዬ ገምታለሁ። አሁን ጥቅሱን በትክክል ስናነብ የሚሆነውን ተመልከቱ። Now watch what happens when we actually read the passage. So again, this is supposedly Christians being commanded to kill the enemies of Jesus. Watch what happens when we actually read it. እንግዲህ ይህ ክርስቲያኖች የኢየሱስን ጠላቶች እንዲገድሉ የታዘዘበት ጥቅስ ነው ተብሎ የሚታሰብ ነው። ስናነበው ግን የሚከተለውን እናገኛለን። ጥቅሱ የሚጀምረው በሉቃስ 19 ቁጥር 27 ላይ ሳይሆን በቁጥር 11 ላይ ነው።
ጥቅሱ እንዲህ ይላል፣ ሕዝቡ ይህን እየሰሙ ሳሉ በምሳሌ መናገሩን ቀጠለ። ምክንያቱም ወደ ኢየሩሳሌም በመቃረቡና ሰዎቹም የእግዚአብሔር መንግሥት የሚገለጥ ስለመሰላቸው ነው። ስለዚህ ኢየሱስ ወደ ኢየሩሳሌም እየደረሰ ስለሆነና የእግዚአብሔር መንግሥት አሁን ሊመጣ እንደሆነ ስላሰቡ ነው የተናገረው። ስለዚህም እንዲህ አለ፣ አንድ መስፍን። ልብ በሉ፣ ንግግሩን የሚጀምረው በዚህ መንገድ ነው። ይህም የ10 ምናን ምሳሌ ይባላል። ለምንድን ነው ምሳሌ የተባለው? ምሳሌ ማለት ታሪክ ነው። ከታሪክ የሚገኝ ቁም ነገር አለ። ነገር ግን እርሱ ታሪክ ነው። ኢየሱስ በቁጥር 12 ላይ ታሪኩን ይጀምራል። አንድ መስፍን የንጉሥነትን ማዕረግ ተቀብሎ ለመመለስ ወደ ሩቅ አገር ሄደ። ስለዚህ በዚህ ታሪክ ውስጥ ያለው መስፍን ሄዶ ይመለሳል። ከባሮቹ መካከል 10ሩን ወደ ራሱ ጠርቶ 10 ምናን ሰጣቸውና ተመልሼ እስክመጣ ድረስ በዚህ ገንዘብ ነግዱበት አላቸው። የአገሩ ሰዎች ግን ስለጠሉት ይህ ሰው በላያችን እንዲነግስ አንፈልግም ብለው ከኋላው መልእክተኞችን ላኩበት። በነገራችን ላይ ይህ ታሪክ የተፈጸመ ነገር ነው። አንድ አይሁዳዊ መሪ መንግስቱን ለማግኘት ወደ ሮም ግዛት ሄዶ መመለስ ነበረበት። የገዛ አገሩ ሰዎች ግን ይጠሉት ነበርና ይህ ሰው በላያችን እንዲነግስ አንወድም ብለው በኋላው መልእክተኞችን ላኩ። ስለዚህ እርሱ መንግስቱን ለመቀበል ሲሄድ ሰዎች በእርሱ ላይ አመፁና ተመልሶ እንዲመጣ አንፈልግም አሉ። ስለዚህ ይህ ሰው በላያችን እንዲነግስ አትፍቀዱለት የሚሉ መልእክተኞችን ላኩ። ይሁን እንጂ ይህ መስፍን ንጉሥ ሆኖ ወደ አገሩ ተመለሰ። እነዚያ ባሮችም እርሱ በሰጣቸው ገንዘብ ነግደው ምን ያህል እንዳተረፉ ለማወቅ አስጠራቸው። ስለዚህ ሄዶ ተመለሰ። የመጀመሪያው አገልጋይ ቀርቦ ጌታ ሆይ የሰጠኸኝ ምናን 10 ምናን ትርፍ አስገኝቷል አለው። ጌታውም አንተ ታማኝ ባሪያ፣ መልካም አድርገሃል። በትንሽ ነገር ታማኝ ሆነ ስለተገኘ በ10 ከተሞች ላይ ስልጣን ተሰጥቷል አለው። ሁለተኛውም ቀርቦ ጌታ ሆይ የሰጠኸኝ ምናን 5 ምናን ትርፍ አስገኝቷል አለው። ጌታውም አንተ ደግሞ በ5 ከተሞች ላይ ስልጣን ተሰጥቷል አለው። ሌላውም አገልጋይ ቀርቦ እንዲህ አለው፣ ጌታ ሆይ በጨርቅ ጠቅልዬ ያቆየሁት ምናን ይኸው። አንተ ያላስቀመጥከውን የምትወስድ ያልዘራኸውን የምታጭድ ጨካኝ ሰው ስለሆንክ ፈራሁህ። ጌታውም እንዲህ አለው፣ አንተ ክፉ ባሪያ፣ በራስህ ቃል እፈርድብሃለሁ። ያላስቀመጥኩትን የምወስድ ያልዘራሁትን የማጭድ ጨካኝ ሰው መሆኔን ካወቅህ መጥቼ ገንዘቤን ከነትርፉ እንድወስድ ለምን ለሚሰሩበት ሰዎች አልሰጠህም? ጌታውም እዚያ የቆሙትን ምናኑን ውሰዱበትና 10 ምናን ላለው ስጡት አላቸው። እነርሱም ጌታ ሆይ እርሱ እኮ 10 ምናን አለው አሉት። እርሱም እንዲህ አለ፣ እላችኋለሁ ላለው ይጨመርለታል፣ የሌለው ግን ያው ያለው እንኳ ይወሰድበታል። ነገር ግን እኔ በላያቸው እንዳልነግስ የፈለጉትን እነዚያን ጠላቶቼን ወደዚህ አምጡና በፊቴ እረዷቸው። Now, is this Jesus telling the apostles, go out and kill people? Of course not. Now, is this Jesus? ታዲያ እዚህ ጋር ኢየሱስ ሐዋርያቱን ሂዱና ሰዎችን ግደሉ እያላቸው ነው? በጭራሽ አይደለም። ማናቸውም ይህንን አላደረጉም። እንዲያውም ክርስቲያኖች ለመጀመሪያዎቹ 300 ዓመታት ማንንም ሰው አልገደሉም። ስለዚህ የሮም ግዛት ክርስትናን ተቀብሎ የራሱን አሰራር እስከጀመረበት ጊዜ ድረስ በክርስትና ውስጥ ምንም አይነት ጥቃት አልነበረም። እስከዚያ ጊዜ ድረስ ግን ግፍ የሚፈጸመው በክርስቲያኖች ላይ እንጂ ክርስቲያኖች ግፍ የሚፈጽሙ አልነበሩም። ነገር ግን ልብ በሉ፣ ኢየሱስ ተከታዮቹ ወጥተው እንዲገድሉ እያዘዛቸው ቢሆን ኖሮ ትእዛዝ ስለሆነ ለምን አንዳቸውም ወጥተው አልገደሉም? ጥቅሱን ለሚያነብ ለማንኛውም ሰው ይህ ግልጽ መሆን አለበት። በአውደ ጽሑፉ ስናነበው ኢየሱስ ስለ አንድ መንግስቱን ሊቀበል ወደ ሩቅ አገር ስለሄደ መስፍን ታሪክ እያወራ ነው። ጠላቶቹ ይህ ሰው መሪ አይሁንብን የሚል መልእክተኛ ላኩ። ከዚያም እርሱ በስልጣን ተመልሶ እነዚያ በእነሱ ላይ እንድነግስ ያልፈለጉትን ወደዚህ አምጧቸውና በፊቴ እረዷቸው ይላል። እንግዲህ በአውደ ጽሑፉ መሰረት ይህ ምሳሌ ነው። ኢየሱስ ታሪክ እየተረከ ነው። ወደዚህ አምጧቸውና በፊቴ እረዷቸው የሚለው በታሪኩ ውስጥ ያለ ገጸ ባህሪ ነው። ስለዚህ ልብ በሉ፣ ኢየሱስ በታሪኩ ውስጥ ያለ ገጸ ባህሪ ጠላቶችን ወደዚህ አምጡና ግደሉ የሚልበትን ታሪክ ተናግሯል። ስለዚህ ይህ ኢየሱስ ደቀ መዛሙርቱን እንዲገድሉ እንዳዘዛቸው ይቆጠራል የምትሉ ከሆነ እኔም አሁን ያንኑ ታሪክ ስለተናገርኩ ሰዎችን አዝዣለሁ ማለት ትችላላችሁ። እኔም ያንኑ ታሪክ በትክክል ተርኬያለሁ። እናንተም በዚህ ቪዲዮ ውስጥ እነዚያ በእነሱ ላይ እንድነግስ ያልፈለጉትን ጠላቶችን ወደዚህ አምጧቸውና በፊቴ እረዷቸው ስለ ያለሁበትን ክፍል ብቻ ቀንጭባችሁ በመውሰድ ዴቪድ ውድ ተመልካቾቹ ሰዎችን እንዲገሉ እያዘዘ ነው ማለት ትችላላችሁ። ይህን ያህል ተስፋ የቆረጠ ሙግት ማቅረብ ከፈለጋችሁ እንዲህ ማለት ትችላላችሁ። አሁን ጥቅሱን በትክክል ካነበባችሁ በኋላ ልትሰጡት የምትችሉት ብቸኛው ምላሽ ይህ ምሳሌ ስለ ኢየሱስ ነው የሚል ይሆናል አይደል? ምክንያቱም ኢየሱስ ሊሄድ ነው፣ ሊሞት፣ ሊነሳ ከዚያም ሊሄድ ነው። ነገር ግን ያንኑ ብንቀበል እንኳ ፍርዱ የሚሆነው መቼ ነው? የኢየሱስ ጠላቶች የሚፈረድባቸው መቼ ነው?
እርሱ ዳግም ሲመለስ እንጂ አሁን አይደለም የሚፈረድባቸው። ስለዚህ እንደ ሳም ሃሪስ ያለ አምላክ የለሽ ወይም ኤቲስት ከሆንክ በምን ተአምር ነው በዚህ የምትጨነቀው? ኢየሱስ ዳግም ይመጣል ብለህ አታምንም። ስለዚህ ይህ ጉዳይ ለአንተ አግባብነት ሊኖረው የሚችልበት ምንም ቦታ የለም። እንዲያውም አምላክ የለሽ ከሆንክ ይህንን ጥቅስ ልትወስድ ይገባል። ምክንያቱም ክርስቲያኖች በጊዜያዊነት ሰዎችን እንዲፈርዱ ወይም ሰዎችን እየገደሉ እንዲዞሩ አልተፈቀደላቸውም። ዳግም ሲመጣ ፈራጁ ኢየሱስ ነው አይደል? ስለዚህ ይህ ፈጽሞ አይሆንም ብለህ የምታምን ከሆነ የምትጨነቅበት ምን አለ? አሜን ማለት ይገባሃል። ክርስቲያኖቹ ይህንን ጥቅስ አንብቡት። ምክንያቱም በዚህ ጥቅስ ውስጥ ሰዎችን እያሰቃያችሁ ወይም እያስገዛችሁ እንድትዞሩ አልተፈቀደላችሁም። ኢየሱስ የሚፈርደው ሲመለስ ነው። ይህንም ማለት ትችላለህ። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን ወደዚህ አምጧቸውና በፊቴ እረዷቸው የሚለው ፍርዱን እንደሚያመለክት ልትናገር ትችላለህ። ነገር ግን ኢየሱስ በሌሎች ቦታዎች እንደተናገረው ፍርዱን የሚፈጽሙት እርሱና መላእክቱ ናቸው አይደል? ታዲያ ክርስቲያኖች ሄደው ጥቃት እንዲፈጽሙ የታዘዘበት ቦታ ይታለ? በእርግጥ እዚህ ጋር የለም። በሌላም የቅዱሳት መጻሕፍት ክፍል የለም። ስለዚህ ሙስሊሞችም ሆኑ አንዳንድ አምላክ የለሾች ክርስትና ማመጽ የበዛበት ነው ለማለት እዚህ ድረስ መምጣታቸው ምንም አይነት መከራከሪያ እንደሌላቸው ያሳያል። ክርስቲያኖች ጥቃት እንዲፈጽሙ የታዘዘበትን ማስረጃ ከመጽሐፍ ቅዱስ ማቅረብ አትችሉም። And as for the people like Ahmed Deedat, እንደ አህመድ ዲዳት ስላሉ ሰዎች ስንመጣ እኔ ሙስሊም በሆንና አህመድ ዲዳት ይህንን ጥቅስ እየጠቀሰ በመጽሐፍ ቅዱስ ውስጥ ኢየሱስ ተከታዮቹ ሰዎችን እንዲገሉ አዟል ብሎ ሰዎችን ለማሳመን ሲሞክር የሚያሳይ ቪዲዮ ብመለከት ወይም ቪዲዮዎቹ በኢንተርኔት ይገኛሉ፣ ይህንን አንድ ጊዜ ባይ ልደርስባቸው የምችላቸው ሁለት ድምዳሜዎች አሉ። ወይ ይህ ሰው ሆን ብሎ አድማጮቹን እያታለለ ነው፣ ወይም ደግሞ ጨርሶ መሐይም ነው። ማለትም ኢየሱስ በቅዱሳት መጽሐፍት ውስጥ ምን እንዳለ አያውቅም። በየትኛውም ሁኔታ ለምን እንሰማዋለን? ሊያታልለን የሚሞክር ከሆነ ለምን እንሰማዋለን? መሐይም ከሆነስ ለምን እንሰማዋለን? ያም ሆነ ይህ ስለ ክርስትና ሲናገር ይህንን ሰው ልንሰማው አይገባም። ሆኖም ግን እርሱ እንደ ትልቅ የእምነት ተሟጋች ተደርጎ ይቆጠራል። ወይ መሐይም ወይ ደግሞ ውሸታም የሆነ ሰው። Amen. Well, thank you so much, brother. That was more than enough. አሜን። እሺ ወንድሜ በጣም አመሰግናለሁ። ስለ ሉቃስ 19:27 በተለይም ይህንን ጥቅስ መጠቀም ለሚወዱ ሙስሊሞች ለመግለጽ ይህ ከበቂ በላይ ነው። ይህ ተከታታይ ዝግጅት ጠቃሚ ሆኖ እንደምታገኙ ተስፋ እናደርጋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ የተባረከ ቀን ይሁንላችሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።